ሰላምና ጤና በያላችሁበት የምድር ጥግ ሁሉ ይድረሳችሁ። ክቡራን የፋሲሎ ኤችዲ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ላስቃኛችሁ መጥቻለሁ። የአማራ ፋኖ ብሔራዊ ንቅናቄ የሚያስከትለው ወይም በጋራ የሚያሰልፈው እንጂ ለብልጽግና እንዲዳሩት የሚገብርለት ወይም ጁኒየር የሚሆንለት አጋር የለውም ሲል አርበኛ አስረስ ገለጸ። ዘገባውን ይዘናል። አላማጣ ከተማ፣ ራያ አላማጣና ኮረም ዙሪያ የነበረው የፋሽስቱ አገዛዝ የብልጽግና መከላከያ ሰራዊትና ፌዴራል ፖሊስ ያለምንም የጥይት ተኩስ ጥር 21 ቀን 2018 ዓ.ም አካባቢውን ለቆ መውጣቱን የአማራ ሕዝብ ይወቀው ብሏል። ዝርዝር አለን። ሀገር አፍራሹ የብልጽግና ቡድን በአፋር ሀራ መሬት ብሎ በሚጠራው አካባቢ እያደራጀው በሚገኘው ታጣቂ ኃይልና በአፋር ህዝብ መካከል ከባድ ግጭት ተቀስቅሷል ተባለ። እናስደምጣችኋለን። የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ላለፉት 60 ዓመታት ትርክት ተቀርጾ ፕሮጀክት ተሰንዶ አማራው ከመሀል ሀገርና ከፖለቲካው የተባረረው አማራ የሚባል ህዝብ እንዳይኖር ነው። ይህን እቅድም ያለማወላወል ሲተገብሩ እንደነበር የዛሬ ውጤት ምስክር ነው። የተደራረቡ ችግሮች ለአማራ ህዝብ ትግል ዋነኛ እርሾ ናቸው። ዛሬ ፋኖ የሚጋደለው ጦረኛ ሆኖ ብረት የመሸከም ሱስ ያለበትና የዘላልነት ባህሪ ስላለው ሳይሆን ከምድረገጽ ጠፍቶ ታሪክ ሆኖ እንዳይቀር ነው። የላከውም ያስታጠቀውም የለም። ስንቄን ከወገኔ ትጥቄን ከጠላቴ ብሎ የጀመረው ትግል ነው። የአማራ ህዝብ በሰላማዊ ሰልፍና በሰለጠነ ተቃውሞ አደባባይ ላይ ወጥቶ መብቱን ሲጠይቅ ያሾፉበት የነበሩት ግን ዛሬ ተላላኪ እያሉት ነው። በጥቁር አማራው ተመስገን ጥሩነህም ባንዳ የተባለ ህዝብ ነው። ይህን ተከትሎ የአፋብን ቃል አቀባይ አርበኛ አስረስ ማረ ምላሽ ሰጥቷል። አርበኛው በሰጠው ማብራሪያ በሆዳቸው ወድቀው ለብልጽግና መገረድን ምርጫቸው ያደረጉ ወይም ትግሉን የከዱ ባንዳዎችም ቀድመው የፈረሙት የአብን ሰዎችም ሆኑ ሌሎች ከሊናቸው የተረፉት የአብይ አማሮች የሚግባቡበት የጋራ ቋንቋ አላቸው። ይኸውም ፋኖን በተላላኪነት መፈረጅ ነው ሲል ነው የገለጸው አርበኛ አስረስም። ይህንን ነገር ደጋግመው የሚያጮሁት መደበቂያ ፍለጋ ነው ያለ ሲሆን አርበኛ አስረስ የዘር ማጥፋት ጦርነት ታውጀውበት እየተጨፈጨፈ ያለን ህዝብ በመካዳቸው እርቃናቸውን ቆመዋል። ከሞራል ከህሊናና ከታሪክ ጥያቄዎች የሚሸሸጉበት ዋሻ ፈልገዋል። ይህንን ዋሻ ያጡ ባንዳዎችና የተላላኪነት ምልክቶች ህይወቱን እየሰጠ ህዝቡን ከጥፋቱ በማዳን ላይ ያለን ታጋይ በማጠልሸትና አቻ ፍለጋ ላይ በማሰማራት ራሳቸውን ሊያስደስቱ እየደከሙ ነው ብለዋል። አክሎም እነሱ ርቃናቸውን ስለቆሙ ከትግላችን አነሳስና ባህሪ ጋር በማይገናኝ መንገድ ፋኖን የሆነ አካል ይመራዋል ብሎ በመፈረጅ እንደነሱ ህሊናቸውን እንዲታረዝላቸው ይፈልጋሉ። ፋኖ በታሪክ ፊት በክብር የሚያቆመውን ጸረ አገዛዝ ተጋድሎ እያደረገ ነው። መላላክና በራስ ህዝብ ላይ መቆመር የባንዳዎች የህይወት መመሪያ ነው። ፋኖ የአማራን ህዝብ ከመጥፋት ለመታደግ ክቡር መስዋዕትነት የሚከፍል በዚህ ዘመን ካሉ ግዙፍ የነጻነት የሰብአዊ መብት ተሟጋቾች ቀዳሚ ነው ሲል ጨምሮ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ የሚያስከትለው ወይም በጋራ የሚያሰልፈው እንጂ ለብልጽግና እንዲዳሩት የሚገብርለት ወይም ጁኒየር የሚሆንለት አጋር የለውም። በህልውናችን ላይ በመጣ ጊዜ ህወሓትን ጨምሮ የትኛውም አካል ለመዋጋት የሚቀድመው እንደሌለ ህዝባችን ጠንቅቆ ያውቃል። ይህንን ደግሞ ከአብይ ጉያ ስር ተወሽቀን ሳይሆን በራሳችን መንገድ ያደረግነው ነው። ማድረግም የምንችለው እንደሆነ በተግባር አረጋግጠናል። የህልውና ጦርነት ውስጥ የከተተን የብልጽግና አገዛዝ ፕሮፓጋንዳም የውጊያ መስመርም ሊያዘጋጅልን አይችልም። በዩኤኢ ጀት እና ድሮን አማራን ለሚጨፈጭፈው አብይ አህመድ ስልጣን በፈቃደኝነት የሚፈስ የአማራ ደም አይኖርም። መስዋዕትነት የምንከፍለው አረመኔው አገዛዝን በማስወገድ የህልውና ጥያቄያችንን በምሉዕነት ለማረጋገጥ ነው። የአፍሪካ ቀንድ ሰላም የሚመጣው ብልጽግና ሲወገድ ብቻ ነው ብሏል አርበኛ አስረስ ማረ። የአማራ ህዝብ ማወቅ ያለበት ራያ አካባቢ ያለው ነባራዊ ሁኔታና እውነታ ተገለጸ። አላማጣ ከተማ፣ ራያ አላማጣና ኮረም ዙሪያ የነበረው የፋሽስቱ አገዛዝ ብልጽግና መከላከያ ሰራዊትና ፌዴራል ፖሊስ ያለምንም የጥይት ተኩስ ጥር 21 ቀን 2018 ዓ.ም አካባቢውን ለቆ መውጣቱን ብላክ ላይን ሚዲያ ከአርበኛ አበበ ፈንታውን ከአፋብን ትብብር ተጠሪ የምኒልክ ዕዝ ቃል አቀባይ አረጋግጧል። ፋሽስቱ የብልጽግና አገዛዝ ሚያዝያ 2016 ዓ.ም ራያ ላይ የነበረውን መዋቅር በሴራ አፍርሶ አካባቢውን አሳልፈው በመስጠት በኋላም የተወሰነ ኃይሉን የተለያዩ ቦታዎች ላይ በማስፈር አካባቢውን ከትግራይ ኃይሎች ጋር ይዞ መቆየቱ የሚታወቅ ነው። ፋሽስቱ የብልጽግና አገዛዝ በተጠቀሱት የራያ አካባቢዎች ከሚያዝያ 2016 ዓ.ም ጀምሮ ከትግራይ ኃይሎች ጋር በጋራ ሰፍሮ ይኖር የነበረውን ሰራዊቱን ጥር 21 ቀን 2018 ዓ.ም ያለምንም የጥይት ተኩስ ለቆ እንዲወጣ አድርጎ ቦታውን ሙሉ ለሙሉ ለትግራይ ኃይሎች አስረክቧል። አርበኛ አበበ ጨምሮ እንደገለጸው ከዚህ ጋር ተያይዞም አገዛዙ በዚህ
መንገድ ለቆና አስረክቦ የወጣውን የራያ አካባቢዎች የሐሰት ፕሮፓጋንዳና ሴራ ሊሰራበት እንደተዘጋጀ መረጃው አለንም። ይህንን ከአሁን በፊት እንዳደረገውና አሁንም እንደሚደረግ ግን ለህዝብ የተደበቀ አይደለም ብሏል። ብልጽግና ይዞት የነበረውን የራያ መሬት በዚህ መንገድ ያስረከበ መሆኑ እየታወቀ ነገር ግን በክልሉ በሁሉም አካባቢዎች ህዝብ ላይ የተለመደ ጸረ ፋኖ የውሸት ፕሮፓጋንዳውን በመስራትና አዲስ የውጊያ አጀንዳ በመፍጠር ብሎም በጸረ ህዝብና አገር አፍራሽ ሚዲያዎቹ በማስተጋባት ለአማራው ከእልቂት በስተቀር አንዳች መፍትሄ ወደሌለው ጦርነት በማስገባት እድሜውን ለማራዘም እየሰራ ይገኛል ነው ያለው አርበኛ አበበ ፈንታው። ከዚህ ጋር ተያይዞም ከደቡብ ወሎ ዞን የተለያዩ ወረዳዎች በሚሊሻ ስም የሰበሰበው የአማራ ገበሬና አድማ በተና ቀድሞ ወልዲያና ራያ ቆቦ ዙሪያ ያሰፈረ ሲሆን ከሰሜን ወሎ ሚሊሻ ጋር በማድረግ በቀጣይ ከትግራይ ኃይሎች ጋር ለሚደረገው ባሰበው ጦርነት ከፊት ለሚያግዳቸው ዝግጁነቱን ጨርሷል። እንዲሁም አገዛዙ በአሁኑ ሰዓት ሰሜን ወሎ ዞን ባሉ ወረዳዎች የግል ታጣቂዎችን ሳይቀር ለጥር 22 2018 ዓ.ም አስቸኳይ ስብሰባ እየጠራ ይገኛል። እየሆነ ያለው እውነታ ይሄ ነው ሲለው ለህዝብ ይፋ ያደረገው አርበኛ አበበ ፈንታው ሀገር አፍራሹ የብልጽግና ቡድን በአፋር ሀራ መሬት ብሎ በሚጠራው አካባቢ ያደራጀው በሚገኘው ታጣቂ ኃይልና በአፋር ህዝብ መካከል ከባድ ግጭት ተቀስቅሷል። ህዝቡ አፋር የጦርነት ቀጠና አይደለችም፣ በአስቸኳይ ክልላችንን ለቃቸው ውጡ በሚል ወደ አደባባይ በመውጣት ቁጣውን የገለጸ ሲሆን ታጣቂዎቹ ደግሞ በህዝቡ ላይ የዘፈቀደ ተኩስ በመክፈት በርካታ ንጹሐንን ማቁሰላቸው ታውቋል። በአፋር ሀራ መሬት ተብሎ በሚጠራው አካባቢ በብልጽግና እገዛ ራሳቸውን እያደራጁ በሚገኙ በእነ ጌታቸው ረዳ እንዲሁም በእነ ጻድቃን ገብረተንሳይ ታጣቂዎችና በአፋር ህዝብ መካከል ሶስተኛ ቀኑን ያስቆጠረ ከባድ ግጭት መቀስቀሱን ምንጮች ገልጸዋል። በክልሉ ኪልበት ይረሱ ዞን በረሃሌ ወረዳ ስር በምትገኘው ቡሬ ተብላ በምትጠራው ቀበሌ የተጀመረው ግጭቱ አሁን ላይ አድማሱን አስፍቶ ታጣቂዎቹ የሰፈሩባቸው በሁሉም አካባቢዎች ተዳርሰዋል ነው ያሉት ምንጮቻችን። ብልጽግና ከአማራ ህዝብ ጋር በሚያደርገው ውጊያ እንዲያግዙት ወዲህ ደግሞ ህወሓትን ለሁለት ለመክፈል ሲል ስንቅም ትጥቅም ከቤተ መንግስት እየሰፈረላቸው በአፋር ክልል ሀራ መሬት በተባለ አካባቢ እያሰለጠናቸው የሚገኙ የነጌታቸው ረዳ ታጣቂዎች ሴት ከመድፈርና የቀንድ ከብት ከመዝረፍ ጀምሮ በአፋር ህዝብ ላይ ከባድ ሰብአዊ ግፍ እየፈጸሙ መክረማቸው ሲነገር ቆይቷል። አገዛዙ ከወራት በፊት በዋግምራ ብሔረሰብ ዞን ጋዝጊባላ ወረዳ ላይ ከፋኖ ጋር ባደረገው ውጊያ የሀራ መሬት ታጣቂዎች ከመከላከያ ሰራዊት ጎን ተሰልፈው ወደ ውጊያ ገብተው የነበረ ቢሆንም ነገር ግን ከወደ ፋኖ በተወሰደባቸው የጸረ መከላከልና የመልሶ ማጥቃት እርምጃ ከባድ የሆነ ሰብአዊና ቁሳዊ ኪሳራ መከናነባቸውን በወቅቱ በሚዲያ መዘገቡ አይዘነጋም። አገዛዙ በወቅቱ ለመከላከያ ሰራዊት እገዛ እንዲያደርጉለት ታጣቂዎቹን በጭፍራና በቆቦ አድርጎ በኮረም በኩል በማስገባት አሰልፏቸው የነበሩት ናቸው ከባድ ኪሳራ የደረሰባቸው። በወርሃ መስከረም 2018 ዓ.ም በምስራቅ አማራ ቀጠና በተካሄደው በዘመቻ አባናዳው ሽንፈትን ከእግር ጥፍሩ እስከ ራስ ጸጉር የተከናነበው ብልጽግና የህወሓት ታጣቂዎች ከፋኖ ጋር ተሰልፈው ወጉኝ በሚል የበሬ ወለደ ፕሮፓጋንዳ ለመስራት ሀራ መሬት የሚገኙ የነጌታቸው ረዳ ታጣቂዎች መመልመል ምርኮኛ አስመስሎ አቅርቧቸው እንደነበር በወቅቱ መዘገቡ ይታወቃል። እነዚህ የሀራ መሬት ታጣቂዎች የተደራጁ በሚገኙበት የአፋር ክልል አካባቢ ንጹሐኑን በመግደልና ሴት በመድፈር የሚፈጽሙት ግፍ ከቀን ወደ ቀን እየተባባሰ የመጣ ሲሆን ይህንን መሸከም የከበደው የአፋር ህዝብ በቃቸው ብሎ ለተቃውሞ ወደ አደባባይ ወጥቷል። ከትግራይ ምስራቃዊ አቅጣጫ ባሉ የአፋር ክልል አካባቢዎች እየተንቀሳቀሱ የሚገኙት እነዚህ የነጌታቸው ረዳ ታጣቂዎች ከአፋር ህዝብ የተነሳባቸውን ተቃውሞ ለማፈን ባዶ እጁን በወጣ ህዝብ ላይ ተኩስ በመክፈት በርካታ ንጹሐንን እያቆሰሉ ሲሆን ይህን ድርጊታቸውንም ግጭቱን ወደ ከፋ ሁኔታ እንዲደርስ አድርጎታል ብለዋል ምንጮችም። አሁን ላይ ህዝቡ አይናችን እያየ ቁጭ ብለንም አንሞትም በሚል ከድንጋይ ጀምሮ ዱላና ቆንጨራ በመያዝ ታጣቂዎቹን ፊት ለፊት የተጋፈጣቸው ሲሆን ታጣቂዎቹን በምላሹ የተኩስ አጸፋ እየወሰዱ ይገኛል።